መለሽ ልጠይቅ። እሱ ብቻ የማይሞት ነው የተባለው ማን ነው? ሙላቸው ኦኬ ማን ነው እሱ ብቻ የማይሞት? አዎ አንተ ነው። ክፍሉን አንብብ። እሱ ብቻ የማይሞት ነው አለ። ያው ክፍሉን አነበብ። ክፍሉን አንብብልኝ። ከላይኛው ጀምረ ማለት ነው። አንብብልኝና ከዛ ተረተን እንቀጥላለን። እሺ ያንም መገለጡን በራሱ ጊዜ ብፁዕ እና ብቻውን የሆነ ገዥ የነገስታት ንጉሥ የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችልም። ለእሱ ብርሃን ክብርና የዘላለም ኃይል ይሁን አሜን ይላል። ማን ነው? ቅርታ መለኮት። ኢየሱስ መለኮት ነው? አዎ አምላክ ነው። ኢየሱስ አምላክ ነው። እሺ ጥሩ። የሞተው መለኮት ነው? አዎ አምላክ ነው። እሱም ኢየሱስ ነው። የማይሞተው መለኮት ነው? ኢየሱስ እኮ የሞተው ለእኛ ለበደል። ኧረ ቢስሚላ። ቆይ ኧረ ተው ሙላባቸው። ማን ነው ሙላቸው? ለምን ጥያቄ አልጠየኩም? ለምን የሚባል ጥያቄ ጭራሽ አልጠየኩም። ምክንያት አልጠየኩም። ጥያቄ ኢየሱስን የሞተው ማን ነው ስትል ሞቷል ወይ ስትል ኢየሱስ ሞቷል ወይ ስትል ለምን ሞተ የሚለውን ጥያቄ ደግሞ አይመለከተኝም። እሱ በኋላ ላይ የምናወራው እሱ አንተ ለዚህ ሞተልኝ ለዛ ሞተልኝ ብለህ አንተ መብት ነው እሱ፣ ምንም ችግር የለውም። እኔ አሁን ጥያቄ እሱ ብቻ የማይሞት ነው የተባለው መለኮት ነው አልከኝ። የሞተውስ ምንድን ነው? ኢየሱስ በስጋ ለእኛ ብሎ ሞተ። መለኮት ነው የሞተው ወይስ ሰው ነው የሞተው? አዎ ኢየሱስ ፍጹም መለኮት ነው፣ ፍጹም አምላክ ነው። አምላክ ማለት መለኮት ማለት አምላክ ነው የሞተው። ፍጹም አምላክ በመሆኑ አዎ አምላክ የሞተው አምላክ ነው። እሺ አይሞትም የተባለውስ ማን ነው? የት ነው አይሞትም የተባለው? ያው እሱ ብቻ የማይሞት ነው የተባለው ማን ነው? አልን እኮ እግዚአብሔር አይሞትም ሞትን የማያውቅ ነው አልን እኮ። የሞተውስ ማን ነው? ኢየሱስ በስጋ ለእኛ ብሎ ኃጢአት ለእኛ ኃጢአት ሞተ። ኧረ ቢስሚላ። ምንም ጻድቅ ቢሆን ኧረ የጠየቅኩህ የሞተው መለኮት ነው ወይስ ሰው ነው እንዴ? አልኩ እኮ መለኮት ነው። ኢየሱስ ፍጹም አምላክ ፍጹም ሰው እንደመሆኑ ድረስ መለኮት ነው እኮ። የሞተው መለኮት ነው ሰው ነው? ሰው ነው። ፍጹም ኢየሱስ ሁለት። በጣም ጥሩ ሰው ነው። በጣም ጥሩ። ፍጹም ሰው ፍጹም አምላክ ነው ኢየሱስ በሰውነቱ የምታመጣው ይሆናል። ቆይ በቃ አሁን መታል፣ መስመር ላይ መታል። በቃ የሞተው ሰው ነው አይደለ? ኖ ሰው ሳይሆን በሰውነቱ ሞቷል። ኢየሱስ ፍጹም ሰው ፍጹም አምላክ ነው፣ በሰውነቱ ሞቷል። እሺ መለኮት ሞቷል? መቼም አይሞትም። የማይሞት የተባለው መለኮት ነው። የሞተው ሰውነቱ ነው ማለት ነው። መለኮት እኮ ፈጣሪ እኮ ነው። አይሞትም። የሞተው ሰውነቱ ነው ማለት ነው። ሙላቸው በሰውነቱ ከአዳም ዘንድ ወደኛ ለተላለፈው ኃጢአት ክርስቶስ ለኛ ምክንያቱ ላይ ተውቆ አንዴ ምክንያቱን እዛ ያዘልኝ አንዴ ይቅርታ። ምክንያቱን እንመጣለን። አሁን ጥያቄው ባህሪ ነው እያወራን ያለ ነው። ስለ መለኮት ይሞታል ወይስ የሞተው ሰው ነው የሚል ነገር ነው የያዝ ነው። ይሄ የሞተውን ሰውነት አምላክ ወደ መበስበስ እንዳይመለስ ያስነሳው ማን ነው? ቆይሽ መጀመሪያ ወደ መበስበስ እንዳይመለስ ያስነሳው ማን ነው? አብ ነው። እግዚአብሔር ያስነሳው ይላል። ያስነሳው ፍጡርን ነው ፈጣሪ ነው? ፈጣሪ ነው። ያ የሞተው ሞት የተባለው እኮ ፈጣሪ እኮ ነው። ሞተ የተባለው በስጋ ሞተ የተባለውም እኮ ፈጣሪ ነው። ሁለት ባህሪ ያለው ታውቃለህ። ኢየሱስ ክርስቶስ ሁለት ባህሪ ያለው። እሺ ሊበሰብስ የነበረው አምላክ መለኮት ነው። ይሄ ለምሳሌ እንደገናም ወደ መበስበስ እንዳይመለስ ከሙታን ያስነሳው ቢቶ ኖሮ ሊበሰብስ ይችል ነበር እና ወደ መበስበስ እንዳይመለስ ያስነሳው እንዳይመለስ ማለት መጀመሪያ የበሰበሰ ነገር ነው ማለት ነው ኦብቪየስሊ። ስለዚህ የተነሳው ወደ መበስበስ እንዳይመለስ ነው። መጀመሪያ የበሰበሰ ነበር። ኢብራሂም ኢየሱስ ሁለት ባህሪ ያለው የሚለውን ከኔ ተቀበለኝና ኢየሱስ ፍጹም ሰው ፍጹም አምላክ ነው። ሰውነቱ አምላክ የተነሳው ሰውነቱ ነው አምላክነቱ ነው የተነሳው ከሞት ሞቶ ተቀብሮ የነበረውማ ሰውነቱ ነው። ስለዚህ ፍጡር ነው ወይስ ፈጣሪ ነው? ሰውነቱ ሞቶ የተቀበረው የሞተው የነበረው
ሰው እንደሆነ ደግሞ መጽሐፍ ቅዱስ ያስረዳል ይደግፋልም። ደግሞ እኮ ፍጡር ነው ወይስ ፈጣሪ ነው? ሰውነቱ የሞተው ፍጡር ነበር ፈጣሪ ነበር? በመጽሐፍ ቅዱስ ላስደግፌ። ቆይ እንጂ መጀመሪያ ላይ ተስማምተን መልሴን ማለት ነው። መልሴን በመጽሐፍ ቅዱስ ላስደግፌ። ታስደግፈኛለህ? ቆይ አንዴ፣ ይሄ ከሙታን የተነሳው ፍጡር ነው ወይስ ፈጣሪ ነው? ኢየሱስ እኮ ነው። ኢየሱስ ወልድ ነው። ገባኝ። ወልድነቱ አይደለም ወደ መበስበስ እንዳይመለስ መቃብሩ 3 ቀን የቆየው አካል አብ አስነሳው። መጽሐፍ ቅዱስ እንደዚህ አብ አስነሳው ወልድን። ገባኝ። አብ ያስነሳው የሞተን ነገር አይደለ? ነገር እኮ አይደለም፣ ሰው ነው፣ ስጋ ነው። በስጋ ክርስቶስ ስለኛ በስጋ ሞተ። ክርስቶስ ስለኛ በስጋ ሞተ። ስለዚህ የሞተውን ስጋ አብ የወልድን ስጋ አስነሳው። አረ ቆይ እባክህ አንዴ ፎርሙላ አትስራ እባክህ ሙላቸው። የጠየቅኩን ጥያቄ ብቻ መልስ። ይኸውልህ የሞተው 3 ቀን መቃብር ውስጥ የቆየው የተባለው መለኮት ነው ወይስ ፍጡር ነው? ወደ መበስበስ እንዳይመለስ የተቀመጠው ሁለት ባህሪ ያለው ብያለሁ ቅድምም። ኢየሱስ መለኮትም ነው ሰውም ነው። ኢየሱስ በስጋው ህያው የሆነው በምኑ ነው? ኢየሱስ ህያው የሆነውማ በስጋ በመለኮትነቱ ህያው ነው፣ ለዘላለም የማይሞት ነው። የሞተውስ በምኑ ነው? በስጋ ሞቶ የሞትን የኛን በመለኮት ካልክ በስጋ የተባለው በፍጡርነቱ ነው አይደል? የሞተው በጣም ጥሩ። ስለዚህ የኢየሱስ ስጋ የሞተው ፍጡርነቱ ነው ማለት ነው እንጂ መለኮቱ አልሞተም። አንተ እኔን ለማወሳሰብ ቆይ በመጽሐፍ ሮሜ 9:5 ሙላቸው ሮሜ 9:5 ክፈትልኝና አንብበን ከዛ መልሱን የሚጠይቀኝን መልስ እዛው አገኝ። ሮሜ 9:5 ችግር የለውም። አንድ የዚህ ጋር ማስቲክ አድርገን ሳንሄድ የትም አንሄድም። እሺ ፈጣሪን አስነስቶታል ብለኛል ቅድም። ፈጣሪን ያስነሳው ምክንያቱም መለኮት ሶስት ምክንያቱም መለኮት ወይም እግዚአብሔር የምንለው ፈጣሪን አስነስቶታል ወይ? 3 አካል አንድ ባህሪ ያለው ፈጣሪን አስነስቶታል ወይ? ፈጣሪን አስነሳው ወይ? ምን አይነት ጥያቄ ነው የምትጠይቀኝ? እሺ ፈጣሪ ፍጡርን አስነሳ? እሺ ፈጣሪ ፍጡርን ያስነሳ ወይስ ፈጣሪን ያስነሳው? ፈጣሪ ፍጡርን ያስነሳው? መጽሐፍ ቅዱስ እኮ ዓለማትን በፈጠረበት በልጁ በኢየሱስ ይላል እኮ። ኢየሱስ ራሱ ፈጣሪ ከሆነ ስንት ፈጣሪ አለ? ፈጣሪን ያስነሳው ወይስ ፈጣሪ ፍጡርን ያስነሳው? አጭር መልስ ነው የምፈልገው። መጽሐፍ ቅዱስ ሲናገር እግዚአብሔር ፍቅር ነው ይላል። ስለዚህ ፈጣሪ ፍጡር ብለህ የምታመጣው ነገር አንተ የምትሰራው ስራ እንጂ ወላሂ ስሙ፣ እኔ በጣም ይቅርታ ሙላቸው፣ በጣም አንድ ነገር ልናገር። እንደዚህ አይነት የተወሳሰበ ትምህርት መልስ መመለስ እንኳን የሚከብድ ትምህርት እኔ በጣም አንተ እኮ ነህ። እሺ መልስ። እሺ በቃ እሺ ሮሜ 9:5 ፍጡርና ወይስ ፈጣሪ? እከፍታለሁ። 9:5 ራሱ የትም የሚያስኬድ ጥቅስ አይደለም። ከከፈትክ በኋላ እሱን ካስነበብከኝ በኋላ ጠይቀኝ። እሺ ጥያቄ ለዚህ ልጠይቅህ? እሺ ያው እመለሳለሁ። እዚህ ጥያቄ ላይ እመለሳለሁ። መጀመሪያ ምን እየጠየቅህ ነው? ቆይ አይደለም፣ ቆይ እሱ እየጠየቀኝ ያለው ችግር የለውም ተውት፣ ላሳየው። ቆይ አንድ ነገር ሁለተኛ እንዳትጠይቅ ላድርግህ ጥያቄ። ሁለተኛ እሺ ላሳየህ እኮ ነው። በጣም ይቅርታ። እሺ ምን ታደርጋለህ መሰለህ? ያው ከፈትኩኝ። ያው ፉል ስቶፕ አለ ከዚህ በኋላ። እሱ ነገር መረዳት አልችልም እኔ። በአማርኛ አስነብበኝ እኮ እኛ ተረዳ ነው። ይቅርታ አንተ አልተረዳኸውም። በአማርኛ አስነብበኝ። ይኸው ኢየሱስ በስጋ መጣ ይላል። ካታሳር ካለ ከዛ ሆኦን እያለ ቀጠለ። ከዛ ቴዎስ ያው አምላክ እውነተኛ አምላክ በአማርኛ አስተምረኝ፣ በአማርኛ አስነብበኝ። እቺ ፉል ስቶፓን እንዳትረሳ። ለማንኛውም እቺ ፉል ስቶፓን እንዳትረሳ። ላስነብብህ እኮ ነው። አሁን ስህተቱን ላሳይ ነው። ልቀበልህ እንደማልችል ላሳይ ነው። ስንት ነው? ሮሜ 9:5 ያው አሁን የትም አልሄድም፣ እመለሳለሁ እዛ ጋር በነገራችን ላይ። እሺ አባቶችም ለእነሱ ናቸውና አለ። ክርስቶስም በስጋ መጣ ካለ በኋላ ጀማው ፉልስቶፕ ተቀምጦበት ፉልስቶፕ አይደለም፣ ያ ነጠላ ሰረዝ ነው። ነጠላ ሰረዝ ነው። ይሄ ምንድን ነው? ይሄ ምንድን ነው?
ይሄን እሱን እንግዲህ እሱን ነገር እኮ እኔ አልተማርኩም። እሱን አለ በቃ ካልተማርክ ተምረና የግሪክስ ነው። ይሄ ግሪክስን አልችልም። በአማርኛው ነጠላ ሰረዝ ብሎ ነው የሚቀጥለው። ቼክ አድርገና በአማርኛው ነጠላ ሰረዝ ብሎ ነው የሚቀጥለው። ቼክ አድርገና አማርኛውም ላይ አዋጣም። በነገራችን ላይ አሳያለሁ አማርኛ ለምን አዋጣ። አሁን በቃ ይኸው እኔ ያመጣሁኝ አንተ እስከምታመጣ ድረስ እዛ ላይ እንመለሳለን። ያው አሁን እዛ ላይ እንመለሳለን። ሂድ ብለኛል ይጅላል አባቶች። እሺ እኔ ላንብብና አባቶችም የነሱ ናቸው። ክርስቶስም በስጋ የትውልድ ደረጉ የሚቆጠረው ከእነርሱ ነው። እርሱም ከሁሉ ለዘላለም የተመሰገነ አምላክ ነው። ቅድም የታችን ምንድነው ጥያቄዋ? የትኛውን ያነበብከው? ያው ጠቅሶኝ ነው ወዳጅ፣ ሌላ ነገር ነው ያነበብከው። አባቶችም ለእነሱ ናቸውና ከእነሱም ክርስቶስ በስጋ መጣ አለ። ማን ነው ክርስቶስን በስጋ ያመጣው? አባቶችም ለእነርሱ ናቸው። ወዳጅ ለምንድን ነው የምታዞረው? አባቶችም ለእነርሱ ናቸው፣ ከእነርሱም ክርስቶስ በስጋ መጣ። እርሱም ከሁሉ በላይ የሆነ ለዘላለም የተባረከ እርሱም ለዘላለም የተባረከ አምላክ ነው። ቅድም የታችን ሲጠይቅ ቅድም የታችን እኔም ሊመልስ ሀሳቤን ሊጨርስ የታችን ቅድም ሲጠይቅ ሐዋርያት አምላክ ብሎ አላስተማሩም አለችን። ቆይ አንዴ እባክህ ማንም አምላክ ሐዋርያት ነፍ ቦታ ላይ የሐዋርያት ትምህርቱ የኢየሱስ አምላክነት ማስተማሩ አስተምረዋል። ክርስቶስ አንዴ ክርስቶስ ከነሱም ክርስቶስ በስጋ መጣ አለ። ማን ነው ክርስቶስን በስጋ ያመጣው? ማን ያመጣው? የኢየሱስ አወላለዱ። እሺ ላሳያችሁ። በቃ ያው እሱ አሁን ካደው ላሳያችሁ። ሐዋርያት ስራ ላይ ኖ አልካድኩም። አንተ ወያለ ላሳየ። ይኸው ምን አለ? ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እሱም ኢየሱስን አመጣ። ማን ያመጣው? የመጀመሪያውን ክፍል በደንብ አታስረዳም። እግዚአብሔር ያመጣው። ይኸው አመጣ ያለው ማን ነው? ማን ያመጣው? ያኛውን እኔ ለምሳሌ እኔ ያስነበብኩትን ክፍል ያኛው ኢየሱስ የተለያዩ ናቸው። ቆይሽ ይሄኛው አንድ ራሱ ይመጣል፣ ሁለት አምላክ ያመጣዋል። እሺ ሁለት ኢየሱስ ነው ያለው። መቀበል በቃ እሺ ተስማምቻለሁ። እብራሂም እኔ ለምሳሌ እዚህ ያለው ሰው ሁሉ እየታዘበ ነው። እኔ ምን እያወራሁ እንደሆነ አንተ ምን እያወራን? ቢያንስ ይሄ ሰው እኮ አንድ ሀሳብ አንድ ስቴትሜንት የት እንደሚያበቃ ያውቃል። ይሄ ሰው ከኛም ሞኝ አይደለም። 570 ምናምን ሰው አንድ ስቴትመንት ከተነስቶ የት እንደሚቆም ያውቃል። አሁን ግማሹን ነጠላ ሰረዝ አቁመ ግማሹን በኩል ዘለ አንተ የምትፈልገው ብቻ ለማናገር አንተ አሁን እዛ ነው ያለው። ይቅርታ አንተ ችግር ማለት ነው ምን መሰለህ፣ እኛ ስለ አንተ ችግር ምንም የሚመለከተን ነገር የለም። ግሪክኛውን አላወቅከውም። በቃ እኔ አይመለከተኝም። ግሪክኛው ላይ አንተ አማርኛው ነጠላ ሰረዝ ፉል ስቶፕ ነው። እሺ አሁን እንይዝና ምን እናደርጋለን? ክርስቶስን በስጋ ያመጣው በዚህ ጥቅስ መሰረት ማን ነው? ይህ ከየትኛው መጽሐፍ ቅዱስ ነው? አሁን ለምሳሌ ሐዋርያ ስራ ምዕራፍ 13 ሐዋርያ ክፈተው አንብብ። ሐዋርያ ስራ ምዕራፍ 13 ቁጥር 23 ክፈት። እሺ ያኛው ምን ብለሽ የአንተ እንደምዳሜ ንገረኝና እሱን እየፈታን እኮ ነው። ሮሜ 9:5 ምን ብለህ እንደምትመጣ እሱን እየፈታን ነው። እባክህ አታስብ። እሺ አንብበው። ስለዚህ ክርስቶስን በስጋ ያመጣው ማን ነው? በዚህ ጥቅስ መሰረት ከዚህም ሰው ዘር እግዚአብሔር እንደ ተስፋ አይታይም። በደንብ ትንሽ ራቃል። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣው። አሁንም መድኃኒትን የሚለውን ዋና ጉዳይ ማን ያመጣው? ለእስራኤል እሱ ላይ እንመጣለን። ለእስራኤል መድኃኒት ያስፈልጋል የሚለውን እግዚአብሔር ለእስራኤል መድኃኒትን ለማምጣት መድኃኒት የሚለው የኃጢአትን ደሞዝ ወይም የኃጢአትን ሸክም ለማቃለል ማለት ነው አይደል? የእስራኤል ታማ የነበረችበት እኮ ማን ያመጣው ነው ጥያቄ። ስለ አምላክ ከሙታን ያስነሳው አምላክን ነው ወይስ ፍጡር ነው? እቺን መልስልኝ። ተስማምተን እንሄዳለን። በቃ እንጨባበጣለን። አልኩ እኮ አምላክ ነው። ኢየሱስ አምላክ ነው። ኧረ እኔ ስለ ኢየሱስ አምላክነት አለ ጠየቅኩ ወዳጅ። አምላክ እሷ ግን የጠየቀችው እኮ አምላክ ነው
ቤቱን የከፈተችው እኮ ኢየሱስ አምላክ አይደለም ብላ እኮ ነው። ሐዋርያት አላስተማሩ አምላክ ብሎ አላስተማሩ ብሎ ማዛ እንደርስም ሲጀምር ሙላቸው ይሄን ጥያቄ ሳትመልስ የትም አንሄድም። አምላክ ያስነሳው አምላክን ነው ወይስ ፍጡርን ነው? የክርስቶስን ስጋ አስነሳው። አልጠየቅኩም። አምላክ ያስነሳው ፍጡርን ነው አምላክን ነው? ኢየሱስ አምላክ ነው ብለን አንተ አወራን አይደል? ኢየሱስ አምላክ ነው ብለን ካልን አንተ ደግሞ ያስነሳው ፍጡርን ነው ወይስ አምላክን ነው? እባክህ ይህን መልስልኝ። እየመለስኩልህ እኮ ነው። የኢየሱስን ስጋ አስነሳው። አልጠየቅኩም። እኔ የጠየቅኩህን ጥያቄ መልስልኝ እባክህ። አምላክ ያስነሳው ፍጡርን ነው ወይስ አምላክን ነው? እንሂድና ሐዋርያ ስራ ላይ ያለውን በደንብ አስነብብ። አንተ ራስህ አያችሁ። በቃ መቼም ነው የምላችሁ እንዲህ አይነት ቴዎሎጂ እያልኩህ እኮ ሙስሊሞችን ለመስበክ አትምጡ ጋይስ። እኛ አምላክ ሞቷል ብለን ማናምን ህዝቦች ነን ጋይስ። አቤት ምን እንደምትለው እያወቀ አይደለም። ምን ብሎ እየጠየቅህ ነው ሙላቸው? ምን ብሎ ነው እየጠየቅህ አለው? ገብቶሃል እኮ የኢየሱስን ስጋ ማን ነው ያስነሳው እያለ አብ አስነሳው። አብ አስነሳው እያለ ቆይ አንተ ምን ብለህ መለስክ? አንተ እንደዛ ብሎ ሲጠይቅህ ምን ብዬ መልሳለሁ? አብ አስነሳው እያልኩ ነው። እሱ አብ አስነሳው ብዬ ስናግረው እሱ ሌላ ነገር ይጠይቃል። ያ የተነሳው ወንድማችን የሚፈልገው ቆይ እኔ ልዋይ አይደለም ከኢብራሂም ጋር የኢብራሂም እንትን ላስተካክልህ ነው ብሎ የጠየቅ ምንድን ነው? ከሙታን ያስነሳው ፈጣሪ ነው ወይስ ፍጡር ነው ብሎ ጠየቀ። ፈጣሪ ነው አልከው። ከሙታን የተነሳውን ፈጣሪ ነው ያስነሳውን ፈጣሪ ነው አልክ። እሺ ፈጣሪ አለው ያለክ ሁለት ፈጣሪ የለም ዳስረዳክ ትላለህ። ምንድነው የምታስረዳን? አው እያልክ ላስረዳችሁ ምን አለክ መሰለህ? በልቼ ጠግቤ ያለው ቆይ በላለሁ እያልኩ እኮ ነው። እንደዚህ አይነት ነገር ነውና አቡክ ይቀጥል። ማነክ እብሮ ቀጥለው ሙላባቸው ለአንተና ለመጨረሻ ጊዜ ጠይቃለሁ። አሽራፍም ደግሞ የራሱን ሀሳብ ነው ሙላቸው ምን እናደርጋለን? ምንም እኮ ካልተስማማንም ጥያቄውም በቃ ትክክል አይደለም ካልክም በቃ ትተዋለህ፣ ችግር የለውም። መሲም ስለመጣች ኢንሻላህ ቀጥሉ። እሺ ይኸው ለምን እናደርጋለን መሰለህ ሙላቸው አጭር ነገር ነው። በነገራችን ላይ በዚህ አካውንት ፎሎ ያላደረጋችሁኝ አዲስ አካውንት ነው፣ ፎሎ አድርጉኝ እሺ። እና ከሙታን ያስነሳው አምላክ አለ አይደለ? ከሙታን አስነሳው ይላል። የሆነ ነገር ተነስቷል። ጥሩ የተነሳው አምላክ ያስነሳው አብ ያስነሳው የሆነ ነገር እኮ አይደለም። ለምን የሆነ ነገር ብለህ ታውቃለህ? እሺ ኢየሱስን አስነሳው ነው የሚለው አንተ አውቃለህ። የሆነ ነገር ብለህ ትላለህ። እሺ ይቅርታ። አሁን አምላክ ያስነሳው አምላክን ነው ወይስ ፍጡርን ነው? በቃ ይሄንን መልስልኝ እባክህ። ወደዛ አትበል እያልኩ እኮ ነው። ኢየሱስ አምላክ ነው አልኩ። ወይኔ ላኢላሃ ኢለላህ ኧረ ራስ ምታት ነው። በቃ ሌላ ሰው በቃ እኮ ኢየሱስ አምላክ ነው እያልኩ አትመልሱትም። ይሄ መልስ ኢየሱስ አምላክ ነው ወይ? እሷ የጠየቀችው አሁን ቤቱን የከፈተችው ልጅቷ የጠየቀችው ኢየሱስ አምላክ ነው ወይ ለሚለው አንደኛ ጴጥሮስ ላይ ያለውንም ሁለተኛ ጴጥሮስ ምዕራፍ 1 ላይ ያለውን ደግሞ ኢየሱስ አምላክ እንደሆነ ሐዋርያት አልሰበኩም፣ አልተናገሩም፣ አላስተማሩም ያለችውን እሱንም አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ታንብብ። ሳትመልስ የትም አትሄድም ወዳጄ። ይኸውልህ ኤብሮ አንድ ጊዜ ያዛርግልኝ ትወያያላችሁ ወገናችን። እኔ የምናገረውን ንግግር በትክክል ኮት አድርግ ሙላቸው። ኮት ማለት ምን ማለት ታውቃለህ? በእንግሊዝኛው ኮቴሽን ማርክ የሚለው ወይም በአማርኛው ትምህርተ ጥቅስ ማለት ነው። ትምህርተ ጥቅስ ወይም ኮት ማለት ምን ማለት ነው? የሰዎችን ሀሳብ ቀጥታ አምጥቶ ማስቀመጥ ነው። እኔ የተናገርኩትን በቀጥታ አምጥተህ ማስቀመጥ አለብህ። እኔ ምን አልኩኝ? በስላሴ አማኝ ቤተ ክርስቲያናት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ ይሰበካል። ኦኬ። ለመሆኑ ኢየሱስን እግዚአብሔር ወልድ ነው ብሎ የሰበከ ሐዋርያ አለ ወይ ነው የኔ ጥያቄ። ስለዚህ መሰረት ተናገረች ስትል ቀጥታ የተናገርኩትን ነው መናገር ያለብህ እንጂ ቆርጠህ አንተ በሚመች መልኩ አይደለም። ካልፈራህ መሰረት ሐዋርያት ኢየሱስን እግዚአብሔር ወልድ ነው ብለው አልሰበኩም። እግዚአብሔር ወልድ ነው የሚለው ነገር የመጣው ከመነኮሳትና ከቀሳውስት እንጂ ከሐዋርያት የተገኘ አይደለም ብላለች ብለህ ተናገር። ከዛ መረጃው ካለ ከመነኮሳትና ከቀሳውስት አልተገኘም፣ ከሐዋርያት የተገኘ ነው። ቤተ ክርስቲያኖቻችን ኢየሱስን እግዚአብሔር ወልድ የሚሉት ከሐዋርያት የተገኘ ነው ብለህ ከመጽሐፍ ቅዱስ ጠቅሰህና አጣቅሰህ ትመልሳለህ እንጂ
ያላልኩትን ብላለች አትበል። ተግባብተናል። ቀጥሉ ከኢብሮ ጋር። ኢብሮ ቀጥላ ጥሩ ነው። ግን ያው በዚሁ አጋጣሚ ሬሲሽን ቀይረሻል። ቅድም ያልሽው ነገር ያልሽው ግን እንደዛ አልነበረም። እሺ ትክክል ነህ። አንዴ ሙላቸው እኔም ላውራ በቃ ትክክል ነህ። አንዴ ትክክል ነህ። አላፍንም። አንዴ ይሄንን ጥያቄ እሷ እኮ ቅድም ስትጠይቅ የነበረው አይ ሐዋርያት እንደዚህ ብሎ አላስተማሩም ብላ ነው ከየት አመጣችሁ ይህን ትምህርት ብላ ነው የጀመረችው። አሁን ደግሞ ሌላ ርዕስ ነው የሰጠችው። ኢየሱስ የእግዚአብሔር ወልድ መሆኑን የሚለውን እሱንም ጠይቀኝ። እሺ ትጠይቃ። ምርጫ ነው የሰጠው። ኤ አምላክ ያስነሳው፣ ኤ መለኮት ነው፣ ቢ ፍጡር ነው። መልስ ኤን ቢን ልምረጥልህ። የትኛው ነው ይላል? አምላክ ያስነሳው የትኛው ነው? ቅድም ባላበብነው አሁን ዋናው በቅድሙ ክፍል ነው። እዚህ ማንን ነው ያስነሳው? አምላክ የቱን ነው ያስነሳው? ከሁለቱ ኢየሱስ ተወልዷል አይደል? በማርያም ወይኔ ከአባቶች መጣ ይላል አይደል? ከአባቶች መጣ ስል ኢየሱስ ቅድምም አልኩ ሁለት ባህሪ ያለው አምላክ ኢየሱስ ሁለት ባህሪ ያለው መለኮትን ነው ወይስ ፍጡር ነው? ኢየሱስ እኮ መለኮትን ፍጡሩም እኮ ነው። ኢየሱስ ተወልዷል፣ መጥቷል ወደ ምድር። ኢየሱስ መለኮት ነው፣ ከዘላለም ነበረ። ኧረ መልስ። ሁለቱም ባህሪ ለኢየሱስ እኮ ሁለቱም ባህሪ አልጠየኩም። የሞተው ማነው? አምላክ ከሙታን ያስነሳው መለኮትን ነው ፍጡር ነው? መልስ እባክህ፣ መልስ እየፈለገን ነው። ክርስቶስን አስነሳው ነው የምልህ። ኢየሱስን አስነሳው። ኢየሱስ ነው። ኢየሱስ በስጋው አይደል የሞተው? በቃ እሺ፣ ስጋ የሞተው ስጋ መለኮትነቱማ ከዘላለም የሞተው ስጋ መለኮት ነው ፍጡር ነው? የሞተው ስጋ የኢየሱስ ክርስቶስ ኢየሱስ እኮ ተዋረደ ይላል። በተዋረደው ልክ በዚያው ክርስቶስ እግዚአብሔር አከበረው ስለምል ኢየሱስ አረ ክርስቲያኖች እባካችሁ፣ የሞተው መለኮት ነው ፍጡር ነው? እባክህ መልስልን። መለኮት ነው። ኦኬ ያዝልኝ። እሺ ራይት መለኮት ነው ብሏል። የሞተው እዚህ ጋር ልጻፍ። የሞተው ይህ ማለት የሞተው ቆይ የሞተው መለኮት ነው። ጥሩ እሺ፣ አይሞትም የተባለው ማን ነው? መለኮት ነው ወይስ ፍጡር ነው? አሁን ደግሞ እዚሁ ጋር እሱ ብቻ የማይሞት ነው የተባለው መለኮት ነው ፍጡር ነው? ስለ ማን ነው? ስለ ኢየሱስ ነው እሱ ብቻ የሚለው ክፍሉ? አይ እሱ ቅድም እኮ ተነጋገረን። እሱ ብቻ የማይሞት ነው የሚለው መለኮት ነው ወይስ ፍጡር ነው? ስለ ኢየሱስ አያወራማ። ያ ክፍል ደግሞ ስለ አብ ነው አለ። ችግር የለውም አንተ መልስ ብቻ። እሱ ብቻ የማይሞት ነው የተባለው ለምን መልሳለሁኝ? ለምን መልስ? አንተ የፈለክበትን እየዘለልክ እየጠየቀኝ አይ በግድ መልስ። አንተ የሚፈልገውን ለማውራት እንጂ መጽሐፍ ቅዱስ የሚፈልገውን ለማስወራት አልፈለክም አንተ። እሺ ቆይ አሁን የማይሞተው መለኮት ነው ፍጡር ነው? ከምን አንጻር? ከማንኛው? አሁን ለምሳሌ እየጠቀስክ ከክፍሉ መለኮት ይሞታል። በቃ አጭር መለኮት ይሞታል። እኔ የአንተን ትምህርት ቆይ የሆነ በመጽሐፍ ቅዱስ ቆይ በባብል አይደለም የምንወያየው። ክፍሉም አውጣውና አንድን ክፍል አውጣውና ከዛ ጠይቀኝ አይደለም ትጠራጠራለህ። በቃ ይቅርታ መሲ አንድ ይቀጥሉ። ሰላት ለስገድ። እሺ ምክንያቱም ለአብ የሚያወራበት አዝናለሁ። ወላሂ በጣም ነው ማዝናለሁ። ለኢየሱስ ለአብ የሚያወራበት አለ፣ ለወልድ የሚያወራበት አለ። እንዴት ነው በፈለኩ ሊሰግድ ነው ሙላቸው። እሱ ሰላት ሊሰግድ ነው። ምን ማድረግ አለብህ? ከአሁን በኋላ የሚነገሩ ነገሮችን ቀጥታ ነው ኮት ማድረግ ያለብህ። ተግባብተናል። ስለዚህ እስኪ መረጃ አሳየን። ሐዋርያት ኢየሱስን እግዚአብሔር ወልድ ነው ብለው ሰብከዋል። አንቺ ምን ብለሽ ነው የምትቀበይ? ኢየሱስ እግዚአብሔር አይደለም ወይ ነው የሚለው ነው ጥያቄሽ? ምንድን ነው? አዎ ኢየሱስ እግዚአብሔር አይደለም። እሺ ኢየሱስ እኔና አብ አንድ ነን አለ። ይሄ እኔና አብ አንድ ነን ላለው ጳውሎስ እኛም ከእግዚአብሔር ጋር አንድ ነን ብሏል። እና ጳውሎስ እግዚአብሔር በምንነቱ ጳውሎስ በምንነቱ ጳውሎስ በምንነቱ ጠረሃ ገድም ሾያ ጠረሃ
ኦኬ ይሄ አንድንን የሚለው የዓላማ ስራ ነው። ምክንያቱም ኢየሱስ ክርስቶስ የእግዚአብሔርን ስራ ሊሰራ ስለመጣ እግዚአብሔርን ስራ ከእግዚአብሔር ጋር አንድ ሆኖ ነው። የግሩፕ ስራ ነው። የነብያት ስራ የግሩፕ የጳውሎስ አባባልና የቆሮንቶስ መልእክት ላይ ከእግዚአብሔር ጋር አንድ ነን ብሏል። ስለዚህ ጳውሎስ እግዚአብሔር ነው ማለት ነው አይደለም? ተግባብተን። ጥያቄው ምንድን ነው? ጥያቄው ግልጽ ይሁንልህ። ግን ኢየሱስ እንደዚህ ማለቱ ኢየሱስ ግን እንደ ጳውሎስ አይደለም። የጳውሎስ እና የኢየሱስ ንግግር አንድ አልነበረም። አንድ ነው፣ ዓላማ ነው። ምክንያቱም ኢየሱስ ክርስቶስ የእግዚአብሔርን ስራ የሚሰራ ሰው ነው። የእግዚአብሔርን ስራ የሚሰራ ሰው አካሄዱ ከእግዚአብሔር ጋር ነው። ምንድን ነው? ሄኖክ ነው ማን ነው አካሄዱን ከእግዚአብሔር ጋር አደረገ ተብሏል። ኢየሱስ ክርስቶስ የእግዚአብሔርን ስራ የምሰራ በእግዚአብሔር ፍቅር የምኖር ነኝ ብሏል። የእግዚአብሔርን ስራ የሚሰራ ከእግዚአብሔር ጋር አንድ ነው። እኔና አብ አንድ ነን ሲል ሁለት ናቸው። ሁለት አብና ኢየሱስ ሁለት ነው የተጠቀሰው። ኢየሱስ ክርስቶስ እኮ ጳውሎስ በግልጽ ሲያስተምር ኢየሱስ ክርስቶስ እኮ እግዚአብሔርን የመሰለ ሰው ነው ብሏል። ኢየሱስ ክርስቶስ እግዚአብሔርን ከመሰለ እኛም ደግሞ እግዚአብሔርን መምሰል እንደምንችል ጳውሎስ አስተምሯል። የኔ ጥያቄ ይህ ማለት በአንቺ አረዳድ ጳውሎስ አምላክ ነው? ቆይ ልጠይቅሽ፣ አንቺንም ልጠይቅሻ። ይህ ማለት ጳውሎስም አምላክ ነው ነው በአንቺ አስተሳሰብ? ምሳሌ ኢየሱስ አምላክ ነው፣ ምስክርነት አለው ለኢየሱስ። ለኢየሱስ ምስክርነቶች አሉ አምላክ መሆኑን ማለት ነው። ለጳውሎስ ግን ምስክርነቶች የሉም። አንተ ባመጣው ሂሳብ ነው። ጳውሎስ ስራችን እኔ አልኩሽ እኮ ክርስቶስ የእግዚአብሔርን ስራ ስለሚሰራ ነው ከእግዚአብሔር ጋር አንድ ነኝ ያልኩት እንጂ ያለው እንጂ መለኮት ነኝ አላለም። ኢየሱስ ክርስቶስ እኔና አብ አንድ ነን ሲል መለኮት ነኝ እግዚአብሔር ነኝ ማለት ከፈለገ ለምንድን ነው ሐዋርያት የኢየሱስን እግዚአብሔርነት የተቃወሙት? ልብ በል። አልተቃወሙም፣ አገለገሉት እንጂ ዘመናቸውን ጨረሱበት እንጂ። ሐዋርያው ጳውሎስ ለአብ አዳምጥ። ሐዋርያው ጳውሎስ ለአብ የእግዚአብሔርን እውቅና ሲሰጥ ለኢየሱስ የእግዚአብሔርን እውቅና አልሰጠም። ለመንፈስ ቅዱስ የእግዚአብሔርን እውቅና አልሰጠም። ምክንያቱም ማን? ጳውሎስ። አዳምጥ። ቤተ ክርስቲያን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላ ታምናለች፣ በግልጽም ታስተምራለች። ኢየሱስንም ታመልካላችሁ። ነገር ግን በሐዋርያት አስተምሮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚል አስተምሮ የለም። በሐዋርያት አስተምሮ እንደዚህ የሚል ከሌለ እግዚአብሔር ወልድ የሚለው ከየት መጣ ካልን ከመነኮሳትና ከቀሳውስት የመጣ ነው። በአራተኛው ክፍለ ዘመን የነበሩ የክርስትና ሃይማኖት አባቶች መነኮሳትና ቀሳውስት በኢየሱስ ላይ የተለያዩ ሀሳቦች አንስተው ያንን ሀሳብ ማስታረቅ ሲያቀታቸው ተሰብስበው አንዱን አውግዘው አንዱን ምን አደረጉ? እውቅና ሰጡ። የሰጡት እውቅና ምንድን ነው? ኢየሱስ ሊመለክ የሚገባ ሁለተኛ እግዚአብሔር ነው ብለው ወሰኑ። ለምሳሌ በኦርቶዶክስ ቤተክርስቲያን ሊቁ ያሬድ ነው የደረሰው ተብሎ የሚነገረው ድርሰት ምንድን ነው? ኢየሱስ ሁለተኛ እግዚአብሔር ካለ ልብ በል። መንፈስ ቅዱስ ሶስተኛ እግዚአብሔር ሳልስ ተብሎ ነው። ለምሳሌ የስላሴ ስለ ስላሴ ዜማ ሲነገር ወይም ስለ ስላሴ ሲያቀርቡ ኦርቶዶክሶቹ እግዚአብሔር አብ አለ፣ እግዚአብሔር ካለ አለ፣ እግዚአብሔር ሳልስ አለ። ተግባብተናል። ሁለተኛ እግዚአብሔርና ሶስተኛ እግዚአብሔር ይላሉ። ይህም ብቻም ሳይሆን ከአሁን በፊት ፕሮቴስታንቶች የዮሐንስ ወንጌል ምዕራፍ 17 ቁጥር 3 አምጥተን መረጃ ስናቀርብ እዚህ ጋር ኢየሱስ ምክትል እግዚአብሔር መሆኑን ያሳያል ብለዋል። ልብ በል፣ ምክትል እግዚአብሔር መሆኑን። ኧረ የሌለውን ነገር ከየት አላም እንደሚታነቢ ራሱ እኔ አይገባኝም። በእውነት የሌለውን ነገር እየፈጣጠርሽ ነው አንቺ። እየፈጣጠርኩ አይደለም። ምክትል እግዚአብሔር የሚባልም አለ። እምነትህን ነው ማለውቀው ነገር ነው። ቆይ ለምሳሌ በአንተ ቤተክርስቲያን አንተ የስላሴ ዶክትሪን አማኝ ነህ? እሺ ቆይ ምክትል እግዚአብሔር ብሎ አስቀመጡ። ቆይ ይታችን መሰረት ሲሚ ምክትል እግዚአብሔር ብለው አስቀመጡ። ለምሳሌ ለመንፈስ ቅዱስ የሚለውን እስቲ አሳይ። ከየቱ እንትን ላይ ነው? የለም መጽሐፍ ቅዱስ ላይ
አባቶች አሉ አልሽ እኮ ምክትል ብለው አስቀምጠዋልሽ። እስቲ ልይበት እስቲ አባቶች ኢየሱስን እግዚአብሔር ወልድ አላሉ? ኖ አንቺ ምን አልሽኝ? አሁን መንፈስ ቅዱስን ምክትል እግዚአብሔር ብለው አስቀመጡታልሽ። የቱ ጋ ነው እንደዚህ ብሎ አባቶች የተወያዩበት ክፍል? በኦርቶዶክስ ቤተክርስቲያን ሊቁ ያሬድ በደረሰው ድርሰት ኢየሱስ እግዚአብሔር ካልዕ ነው፣ እግዚአብሔር ካልዕ ነው። ይሄ የስላሴ ምንድን ነው የሚባለው ትምህርት ላይ የስላሴ ትምህርት ላይ በኦርቶዶክስ ቤተክርስቲያን ማለት ነው። መንፈስ ቅዱስ ደግሞ እግዚአብሔር ምንድን ነው ሳልስ ነው። ተግባብተናል። ይሄ መጽሐፍ ቅዱስ ላይ የለም። ከየት አምጥቼ ላሳይህ? ሊቁ ያሬድ የደረሳቸው ዜማዎች በጣም ብዙዎች አሉ። የደረሳቸው የሰራቸው ስራዎች አሉ። ተግባብተናል። ኦኬ። ምንም እኔ በዚህ ንግግርሽ ምንም አልግባባ ወይ? ለምሳሌ አንድ ነገር ስቲ ምክትል እግዚአብሔር ብለው መንፈስ ቅዱስን አሉ አባቶች ካልሽ ይኸው እንደዚህ ነው በዚህ እንደዚህ ብለው ያስቀመጡ ብለሽ አምጪው ሊቁ ያሬድ ይላል መንፈስ ቅዱስ ምክትል ነው ብለው ያሉት አምጪው። ወነአምልከ እናምናለን፣ እናመልካለን። ኢየሱስ ክርስቶስ እናምናለን። ኢየሱስ ክርስቶስ እግዚአብሔር ካልዕ እንደሆነ፣ መንፈስ ቅዱስ እግዚአብሔር ሳልስ እንደሆነ እናምናለን የሚል ድርሰት አለው። ሊቁ ያሬድ በየት? በኦርቶዶክስ ቤተክርስቲያን። ኦኬ። አንተ ኦልሬዲ ኦርቶዶክስ አይደለም ፕሮቴስታንት ነህ። ፕሮቴስታንቶችም የስላሴ አማኝ የሆኑ ኢየሱስን ፈጣሪ ነው ብሎ የሰበከ የለም ስንላቸው ኢየሱስን ለማስረድ ፈጣሪ ነው ወይም ሁለተኛ ፈጣሪ ነው። በነገር ላይ አዎ፣ እንደውም ባለፈው ኦርቶዶክሶችና ፕሮቴስታንቶች ውይይት አድርገው ነበር። ኤፍሬም ባለ ጊዜ የሚባለው ሰውዬና አንድ ልደተ የሚባለው ሲወያዩ ምንድን ነው የተባባሉት? በፕሮቴስታንቶች በዚህ ሰዓት ፕሮቴስታንቶች አብ የሚበልጥ እግዚአብሔር ነው፣ ኢየሱስ ከአብ የሚያንስ እግዚአብሔር ነው ብለው ያምናሉ። እንግዲህ ሁሉም ፕሮቴስታንቶች ይሁኑ አይሁኑ ባላ ውሸት ነው። እሱም የአንቺ ፈጠራ ነው። አምጪው ፋይሉን እንደዚህ የሚባለውን ትምህርት አምጪው። በፕሮቴስታንቶች ዘንድ እንደዚህ የሚባል ትምህርት አለ ብለሽ ምኞት ማውራትና እውነት ማውራት ይለያል። እንደዚህ የሚባል ቆይ እኔ ለምሳሌ ቪዲዮ ቪዲዮ ልጠይቅና ላሳይህ። ቪዲዮ እኮ ሰው ሊሳሳት ይችላል። ለምሳሌ ኤፍሬምን እኔ ላልቀበል እችላለሁ። ሌላውንም ሰው ግን ትምህርት የተቀረጸ ትምህርት ካለን አሳይኝ እንጂ እንደዚህ ኤፍሬምን ቆጣጣ አድርጊ ልግባባ ጫጫት አደረገ ሙላቸው። አንተ ኤፍሬም ባለ ጊዜ ያለውን አልቀበልም ካልክ ወል እንጂ ኤፍሬም ባለ ጊዜና ልደተ የተባለው ኦርቶዶክስ ኤፍሬም ባለ ጊዜ የተባለው ጴንጤ ስለ ስላሴ ሲነጋገሩ ልደተ ጴንጤዎቹ ምንድን ያላቸው? እናንተ በስላሴ አስተምሮ የሚበላለጡ አድርጋችሁ ነው እንትን የምትሉት፣ የሚበላል ስላሴ አናቅም ብሎ ወቅሷቸዋል። አብ ከሁሉ ይበልጣል ብለዋል ፕሮቴስታንቶች። እንግዲህ ይህንን አናምልም የራሳቸው ጉዳይ የምትል ከሆነ ተናገር እንጂ ኤፍሬም ባለ ጊዜ ከኦርቶዶክሶቹ ጋር እንትን ሲል አብ ከወልድና ከመንፈስ ቅዱስ የሚበልጥ እግዚአብሔር አድርጎ ነው ያቀረበው ሲወያይ የነበረው። በዚህ አምጪው ቪዲዮውንም አምጪውና ኤፍሬምን እንደዚህ ካለ ለምን ኤፍሬምን እንጠይቀዋለን። እስቲ አምጪውና አይ ኤፍሬም አንዱ ከአንዱ ይበላለጣል ብለውን አስተምሮ ፈጥሮ ከሆነ ከልደት ጋር ስትወያይ አምጪው አሰሚና ኤፍሬም እንደዚህ ይበላለጣል ስላሴዎች ይበላለጣሉ ብሎ አያስተምርም። መቼስ ሙላቸው ይኸውልህ እኔ አንድ ስልክ ነው ያለኝ። እንደውም እኔ ቪዲዮ ሰርቼበታለሁ በነገር ላይ የኤፍሬም ባለ ጊዜንና የእንትናን የኤፍሬም ባለ ጊዜንና የልደትን ቪዲዮ ሰርቼበታለሁ። የኦርቶዶክስ ስላሴና የፕሮቴስታንት ስላሴ ብዬ ማለት ነው። አሁን ላሳይህ አልችልም። ተግባብተናል። ላሳየህ ስለማልችል ማየት ቪዲዮ ያለው ካለ ሀዩ ቪዲዮ አለሽ እና ልደታ የለኝም። እኔ አንድ ስልክ ነኝ። በቃ ቪዲዮ ማሳየት አልችልም። አይኖርም የሌለው ነገር ከየት መጣ? ቤት ያለ ቪዲዮ ሰርቼበታለሁ። እንዴ ብዬ ላሳይህ? አንድ ስልክ ነው ያለኝ እኮ አንድ ስልክ ነው ያለኝ። አያውቀውም ኤፍሬም ባለ ጊዜን እኮ ሲጀመር ልጁ አውቀዋለሁኝ ኤፍሬም ባለ ጊዜን አውቀዋለሁኝ። ግን ኤፍሬም ባለ ጊዜ የተማረ ያነበበ የሚያውቅ ሰው ነው። ስላሴዎች ይበላለጣሉ ብሎ መቼም አያስተምርም። ያስተምር ምንድን ነው ብለው እሺ ኤኒዌይስ ይኸውልህ ምን አለ መሰለህ። ስለዚህ አሁን አንተ ምንድነው ከአንተ የተረዳሁት የስላሴ አማኝ ነህ። ኦኬ የስላሴ አማኝ ከሆንክ በስላሴ እምነት ውስጥ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ 3 እግዚአብሔሮች አሉ። ተግባብተናል። በዚህ መሰረት ኢየሱስን ማን ነው እግዚአብሔር ወልድ ነው ብሎ እየሰበከው ሐዋርያ? ይሄ ነው ጥያቄ። መልሱ ካለ መልስ። ላስገባው አሳዩን የሚሉ አሉ። ላስገባልሽ? ኦኬ አስገቢ። የልደት ቪዲዮ ያለው አለ። የልደት ቪዲዮ
መሰረት ይሰማል ወገናችን። ሐዋርያቶች እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለውን እኮ ነው ሲያስተምሩ ዘመናቸው ነው። ለእሱ አይደለም ጥያቄው። እኔ ኢየሱስ የእግዚአብሔር ልጅ ነው ብለዋል ወይ አላሉም አይደለም ጥያቄው። የሥላሴ አማኝ ነኝ ብለሃል። በሥላሴ ቤተክርስቲያን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ነገር አለ። ኦኬ የሚባል ነገር አለ። ስለዚህ ሐዋርያት ኢየሱስን እግዚአብሔር ወልድ ነው ብለው ሰብከዋል ወይ ነው? ተግባብተናል። ስለዚህ ጥያቄው ገብቷል። መልሱ ከሌለ የለህም ነው እኮ። የእግዚአብሔር ልጅ ማለትና ወልድ ማለት ምን ልዩነት አለው? ቴንኪው እሺ ለእሱ አይደለም ልዩነት አለው እንጂ እንዴ ቀላል ልዩነት አለው እንጂ። እስቲ ንገረኝ ልዩነቱ ምንድን ነው? ልጅ እና ወልድ ማለት ምንድን ነው ልዩነቱ? ቆይ አዳምጣ። ኤፍሬም ባለ ጊዜ አለው። እስቲ ንገረኝ ልዩነቱ ምንድን ነው? ልጅ እና ወልድ ማለት ምንድን ነው ልዩነቱ? ቆይ የልደትና የእንትና የትኛው ነው መሲ? አንቺ የሰራሽበትን ኮድ ከፍተው የልደትና የእንትና እታች ወረድ በል እስኪ። የልደትና ፎቶአቸውን አድርጋለሁ ላይ የልደትና የእንትና የልደትና እታች ነው እስኪ እዚህ አካባቢ ይኸው ይሄ ነው። አዎ ዛሬ እንዳስተማርኩ ምንም ስላሴ ትምህርት ተከታታይ ሳስተምር ናና ተፈርአየ ዛሬ እንዳስተማርኩ ምንም እንትን ማውጣለት የስላሴ ትምህርት ነው ያለን እኛ ወንጌል አማኞች። ስለዚህ መተህ ተማርና ወደ እስልምና በሰፊ የሚሄዱትን ታደግ። በስላሴ አካላት አብ የበላይ አስተዳዳሪ ነው ማለት የስላሴ አካል ተብሎ ከሰጠና በሰፊ የሚሄዱትን ታደግ። በስላሴ አካላት አብ የበላይ አስተዳዳሪ ነው ማለት የስላሴ አካል ተብሎ ከሰጠና በሰፊ የሚሄዱትን ታደግ። ቴንክ ዩ ኦርቶዶክስ ወገናችን እና ምንም አይሰማም። ምንም ድምፅ አይሰማም ደግሞ ይሰማል። ይኸው ምንድን ነው ያለው? አብ የበላይ አስተዳዳሪ ነው። ምንድን ነው ያለው? አብ የበላይ አስተዳዳሪ ነው። ኦኬ ምንድን ነው ያለው? ልደተ ለኤፍሬም ባለ ጊዜ ምንድን ነው ያለው? በፕሮቴስታንት ያለው ስላሴ አብ የበላይ አስተዳዳሪ ነው ትላላችሁ ነው ያለው። ገብተህ ማዳመጥ ትችላለህ። አየህ ቤቴ ገብተህ ማዳመጥ ትችላለህ። በፕሮቴስታንትና በኦርቶዶክስ ያለው የስላሴ አስተምሮ እንደዚህ የተለያየ የበላይና የበታች የሆኑ ፈጣሪዎች ናቸው ያሉት። ያኔ የሚበላለጥ ፈጣሪ ነው ያለው። እንግዲህ ምንድነው በስላሴ ዶክትሪን አስተምሮ ስላሶች አይበላለጡም አይደለ? እኩል ስልጣን ነው ያላቸው ምናምን እኩል ነገር ነው ያላቸው። ብቻ በአካል ነው የሚለያዩት። ይሄ በኦርቶዶክስ በፕሮቴስታንትም ያለ አስተምሮ ነው። ፕሮቴስታንት ቤተክርስቲያን የኒቃየ ጉባኤን በሙሉም ሆነ በከፊል ትቀበላለች። የኒቃየ ጉባኤ ማለት 318ቱ ሊቃውንት መነኮሳቱና ቀሳውስቱ ያደረጉት ስብሰባ፣ እዛ ስብሰባ ላይ ኢየሱስን እግዚአብሔር ወልድ ነው ከአብ ጋር እኩል መመለክ አለበት ከአብ ጋር እኩል ነው ብለው ምን ያሉት ነው የወሰኑበት ነው። ያንን ውሳኔ የፕሮቴስታንት ቤተክርስቲያን በከፊል የሚሆን በሙሉ ትቀበላለች። ስለዚህ መሰረት እኔ ግን ማምነው መጽሐፍ ቅዱስ እንደዚህ ነው ብለው ክርስቶስ ኢየሱስን ሲገልጥ ከአብ ጋር መተካከልን እንደ መቀመጥ አልቆጠረውም ይላል። ከአብ ጋር ያለው መተካከል